እንኳን ለመጋቤ ብርሃናት ለታላቁ መልአክ ለቅዱስ ገብርኤል ክብረ በዓል በሰላም በጤና አደረሳችሁ። ዘውትር በመንገዳችን እየቀደመ የጠላትን እንቅፋት የሚያነሳልን እኛ ከማናውቀው ደግሞ እሱ ከሚያውቀው እግዚአብሔር ሊያድነን ከፊት እየመራ እየቀደመ ጉድጓድ የሚደፍንልን የመርዙን ብልቃጥ የሚደፋልን ታማኙ መልአክ ቅዱስ ገብርኤል፣ ወዳጃችን ብርሃናዊው መልአክ ቅዱስ ዑራኤል ስማቸው የተመሰገኑ ይሁን። በመዝሙረ ዳዊት ምዕራፍ 90 ላይ በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል ይላል። እግዚአብሔርን ስትጠጉት በምህረቱ ጥላ በታች ትተማመናላችሁ። እግዚአብሔርን ተስፋ ስታደርጉት ከእግዚአብሔር በታች እግዚአብሔር ከምህረት ጥላ በታች ትጠለላላችሁ። ነገሮች ሲበላሹባችሁ ወደ መድኃኔዓለም ብቻ ነው። ነገሮች ሳይስተካከሉ የጠበቃችኋቸው በምትፈልጉት መንገድ አልሄድ ሲል ውስብስብ በሆነ ችግሩ ስትሆኑ፣ መከራው ስትሆኑ፣ ለቅሶ ሲበዛባችሁ ወደ ማንም አይደለም ያንተን ጉዳይ ወደሚያስተካክል ኤልሻዳይ ወደ ሆነው ወደ ታመነው ጌታ ወደ መድኃኔዓለም መጥቶ ማልቀስ ነው። እሱ ማያስተካክለው ምን አለ? እሱ ማይፈታው ምን ቋጠሮ አለ? እሱ ማይሞላው ምን ጉድለት አለ? በፈረሰው ቅጥር ላይ ሙሉ ሆኖ መቆም የሚችለው የናዝሬቱ ተስፋ የማርያም ልጅ ክርስቶስ ብቻ መምጣት ነው። ወደሱ ወደ መድኃኔዓለም የክፉ ቀናችን አምላክ መከራ አልፈንባታል። ስንት የጭንቅ ሌሊቶችን ተሻግረንባታል። ከስዕሏ ወድቀን ብንማጽናት እንባችንን አብሳልናለች። የአምላክ እናት ብዙ ጉድለታችን ሞልታልናለች። ክብር ለድንግል ማርያም ይሁን። እናታችን፣ አማላጃችን፣ መመኪያችን፣ በረሃብ ዘመን በልተን የጠገብንባት መሶባችን ድንግል ማርያም፣ በጥማት ዘመን ጠጥተን የረካንባት ጽዋችን ድንግል ማርያም፣ ልብሳችንም ጉርሳችንም ድንግል ማርያም፣ ዘመዳችን ወገናችን ድንግል ማርያም፣ የምንመረጎዝባት በጥራ ሃይማኖታችን ድንግል ማርያም ስሟ የተመሰገነ ይሁን። ክብር ለእናታችን ለድንግል ማርያም ይሁን። የምንነጋገርበት የትምህርታችን ርዕስ የሚሆነው በመጽሐፈ መሳፍንት ምዕራፍ 9 ቁጥር 15 ላይ የተጻፈውን መለኮታዊ ኃይለ ቃል በማንሳት ይሆናል። ንዑ አጽልሉ ታሕተ ጽላሎቴ፣ ኑ ከጥላዬ በታች ተጠጉ። እስቲ ከኔ ጋር እንደዚህ በሉ፣ ኑ በሉ። ኧረ በማርያም ተወገድላችሁ፣ ኑ በሉ። ያልመጡትን ያምጣልን፣ የጠፉትን ይመልስልን፣ የተበተኑትን ይሰብስብልን። እስቲ ኑ በሉ፣ ኑ በሉ። ከጥላዬ በታች ተጠጉ። ከምኔ በታች? ከምኔ በታች? ከጥላዬ በታች። አሁን እኔና እናንተ በህይወት ጥላ ስር እንዳለ ነው። በምን ጥላ ስር? የተጠለልነው ደግሞ ያስጠለለን፣ የተጠጋነው ደግሞ ያስጠጋን፣ ደግሞ የተደገፍነው መድኃኔዓለምን ነው። ሰውን ተደግፈን አናውቅም። የሚረዳ ነው እግዚአብሔር፣ ደግሞም የሚረዳ ነው። አያችሁ፣ የተደገፋችሁትን በደንብ ጠንቅቃችሁ እወቁ። ክንዱ የማይዝለውን እውነተኛውን አባት እግዚአብሔርን ተደግፈናል። እሱን የተደገፈ ደግሞ አይወድቅም። መተማመኛችን፣ መጠጊያችን፣ መተማመኛችን ነው እግዚአብሔር። እሱን ነው የምናመልከው፣ እሱን ነው የምንተማመንበት። እና ይገርማቸዋል፣ ይሄ ቃል መሳፍንት ይገዙ ያስተዳድሩ በነበረበት ዘመን በምሳሌ የተቀመጠ ቃል ነው። በጣም በሚገባችሁና በተረዳ ቋንቋ አጭር ደቂቃ ተጠቅሜ ነገሩን ጠቀልላለሁ። ሐሳባችሁ ከኔ ጋር ይሆን። ይሄ ቃል በምሳሌ የተቀመጠ ኃይለ ቃል ነው። ቃሉን ደግሞ የተናገረው ከእጽዋት መካከል ደረቅ የሆነው እሾህ የተባለ ዛፍ የተናገረው ነው። ማን? በማርያም እሾህ በሉኝ። መቼም ሰዎች በነገር ሲያደሟችሁ እገሌኮ ምንድነው አላልኩኝም እኔ፣ እናንተ ናችሁ ያላችሁት። በጣም በነገር የሚያደሙ ሰዎች ታውቃላችሁ። የሰው ምላስ አጥንት የለውም፣ ግን አጥንት ይሰብራል። ስንቶችን አሽመደመድንበት፣ ቀና ብለው እንዳይሄዱ በምላሳችን ሰበርናቸው። ከኛ አንደበት የሚወጣው ሰው አጎንብሶ እንዲሄድ፣ ቅስሙ እንዲሰበር፣ ሞራላቸው እንዲደቅ ከአፋችን የሚወጣው ክፉ ቃል ብዙ ሰዎችን ሰብሮ ቤት ውስጥ አስቀምጧል። እሾህ የተናገረው ቃል ነው በምሳሌ። እሾህ እንዴት ይናገራል? በምን ምክንያት ተናገረ የሚለውን አብረን እናያለን። እንዲህ ይላል መጽሐፈ መሳፍንት ምዕራፍ 9 ላይ ይሩበአል የተባለ አቤሜሌክ፣ ይሩበአል የተባለ አንድ ንጉሥ እንደነበረ መጽሐፍ ይነግረናል። ጌዲዮን የተባለው የእግዚአብሔር ሰው የእግዚአብሔር ሕዝቦች በምድያም እጅ ተላልፈው በተሰጡ ሰዓት ይሄንን ሕዝብ ከምድያማውያን እጅ ነፃ የምታወጣው አንተ ነህ ብሎት ነበረ። እኔ ካንተ ጋር ነኝና አትፍራ፣ ጠላቶችን ድል አደርግልሃለሁ፣
ጠላቶችን በእጅ አሳልፌ ሰጣለሁና አትፍራ ብሎት እግዚአብሔር ባዘዘው መሰረት ጌዴዎን ሕዝበ እስራኤልን ከምድያም እጅ ነፃ ካወጣ በኋላ ይሩበአል የተባለው ጌዴዎን ይገርማችኋል 2 ልጆች አሉት። ስንት ልጆች? እስቲ 2 ልጅ አለው እዚህ ውስጥ። እስቲ 2 ልጅ አለው። እግዚአብሔር ይባርክላችሁ። እስቲ 2 ልጅ ያላችሁ ስንት ነው? 2 እጅ እኮ አላልኩኝም፣ 2 ልጅ ነው ያልኩት። እግዚአብሔር ወንድና ሴት አድርጎ የሰጣችሁ ወይ 2 ወንድ ወይ 2 ሴት የወለዳችሁ ነው ያልኩት። ገብቷችሁ ነው ያነሳችሁት? ገብቷችኋል አይደል? ያው ልጅና እጅ ያው እንዳይምታታባችሁ ብዬ ልጅ ነው ያልኩት። 2 ልጅ አላችሁ እና ይሩበአል ሽማግሌ ነው፣ የእድሜ ባለጠጋ ነው፣ አረጋዊ ነው። በዙፋኑ ላይ ተቀምጧል። 2 ልጆች አሉት። በንጉሳውያን ስርዓት ታውቃላችሁ፣ ንጉስ ሲሞት የሚተካው ንጉስን ማን ነው? ልጅ ነው አይደለም? ልጅ ነው የሚተካው አይደል? ታላቅ ልጅ ነው የሚተካው። ታላቅየው ደግሞ አቤሜሌክ ይባላል። ሁለተኛው ደግሞ ኢዮአታም ይባላል። ኢዮአታም በምንም ተአምር አቤሜሌክ እያለ ንጉስ መሆን አይችልም እና ጠዋትና ማታ መሽቶ ሲነጋ ንጉስ የመሆን አስተዳዳሪ የመሆን ባለስልጣን የመሆን ጉጉቱ በየቀኑ እየጨመረ መጣ ይላል። አሁን እናንተ ፍላጎታችሁ በየቀኑ መቼም አያልቅም። እኛ ፍላጎት አይደል ይጨምራል እንጂ የሚቀንስ ፍላጎት የለንም፣ የሚገደብ ፍላጎት የለንም አይደል? እግዚአብሔርን ቤት ስጠኝ ያለው ሰውዬ ቤቱን ከሰራለት በኋላ ደግሞ ሌላ ነገር ተጨማሪ ይጠይቀዋል። በጣም ብዙ ጥያቄ ያለን በህይወታችን። ጥያቄያችን ግን ማብቂያ ማቆሚያም የለውም እና አንድ ቀን መሽቶ ሲነጋ አባቴ መቼ ነው የሚሞተው እያለ የአባቱን ሞት ይመኛለች። እንዲህ አይነት ልጆች አልተፈጠሩም ወይ? እናቱን አቃጥሎ አባቱን አቃጥሎ ውርስ በቁም ገሎ ውርስ ለመውረስ የሚፈልግ ልጅ በዚህ ዘመን አለ። አባት የሚያዝንበት ልጅ፣ እናት የምትረግመው ልጅ፣ አባት ያልመረቀው ልጅ፣ እናት ያልመረቀችው ልጅ፣ አባት ቡራኬ ያላሳደረበት ልጅ ምን እድል አለውና ምን እድሜ ያለውና? እድሜ ይኖረን ይሆን? እግዚአብሔር ይሰጠን ይሆን? እንደው እንድናገለግለው አያችሁ። እና ይገርማቸዋል። አቤሜሌክ ጠዋትና ማታ የሚያስበው የአባቱን ትንፋሽ ያዳምጣል። ይሄ ሰውዬ አልሞተም፣ ንጉስ መሆን ደግሞ ፈልጋለሁ፣ የአባቴን ካባ መልበስ ፈልጋለሁ፣ የአበባ ምንጣፉን ፈልጋለሁ፣ ንጉስ መሆን በቤተ መንግስት ገዢ ተብዬ አገር መምራት ማስተዳደር ፈልጋለሁ። ስለዚህ አለ አቤሜሌክ ወደ እናቶቼ ወገኖች 70 ወደሚሆኑት ወደ ይሩበአል ቤተሰቦች ወደ እናቴ ወገኖች ሄጄ ምርጫ ቀሰቅሳለሁ አለ። ማንም ኢዮአታም ሳያየው አባቱም ሳይሰማ ወደ እናቱ ወገኖች፣ የእናቱ ወገኖች የሚኖሩት ከቤተ መንግስት ውጪ ናቸው። አንድ ንጉስ ሲነግስ የአባት ወገን ነው የወንዱ ወገን ነው ወደ ቤተ መንግስት አብሮ የሚገባው። የሴት ወገን ወይም የእናት ወገን ቤተ መንግስት አይገባም። ከቤተ መንግስት ውጪ ያለ ስልጣን ይፈልጋል፣ የአበባ ምንጣፍ ይፈልጋል፣ ያንን የቅንጦት ህይወት ይፈልገዋል። ታውቃላችሁ፣ ጮማ እየቆረጡ ጠጅ እየጨለጡ የሚኖሩበትን ህይወት ይናፍቃሉ በውጭ ያሉት። እና ታዲያ ምን አደረገ? ኢዮአታም ሰው ሳያየው ሄደና የእናቱን ወገኖች ሰበሰበና እንዲህ አላቸው፣ እኔ ያጥንታችሁ ፍላጭ የስጋችሁ ቁራጭ መሆን አለ። ምን ያክል ሴንሲቲቭ እንደሆነ ይሁት። ያጥንታችሁ ፍላጭ የስጋችሁ ቁራጭ። ምን ያክል ዘረኞች እንደሆነ አይታችኋል ዘንድሮ። ምን ያክል በዘር ደዌ እንደተጠቃን፣ ሰውን በሰውነቱ ከመውደድ ሰውን በማይተሙ በክርስትናው መለካት አቅቶን በሚያወራው ቋንቋ በተወለደበት አካባቢ ሰፈር ውስጥ ወርደናል እኮ፣ መንደር ውስጥ ዘቅጠናል እኮ። እንዴት በሰውነት ቋንቋ ልንግባባ እንችላለን? ያጥንታችሁ ፍላጭ። ዛሬም አጥንት የሚቆጥሩ አሉ። የስጋችሁ ቁራጭ አለ። ስጋዬ እያሉ ለራሳቸው ሰው ብቻ የሚያደሉ ሰዎች አሉ። መቼም መኝታ ቤት የተሰቀለ መብራት ሳሎን ያበራል ወይ? እንዳያበራ የጋረደው አንድ ግድግዳ እኮ ነው። ከክልላቸው ውጪ ወጥተው ማብራት የማይፈልጉ ሰዎች አሉ። ከሰፈራቸው ውጪ ከመንደራቸው ውጪ ማብራት የማይፈልጉ ሰዎች፣ ለራሴ ብቻ የሚሉ እንደ ማግኔት የራሳቸውን የሚስቡ ሰዎች
መንደር ውስጥ የቀሩ ሰዎች አሉ። ወንጌል ደግሞ ከመንደር ያወጣል እንጂ መንደር ውስጥ አይከትም። ክርስቶስን ወደ ማወቅ ከደረሳችሁ ከእንዲህ አይነት አስተሳሰብ እንዲህ አይነት ከዘቀጠ አስተሳሰብ ትወጣላችሁ። እመኑኝ። ዘረኝነት በርዕዮተ ዓለም በነገስታት ጥንካሬ የሚሻር ሳይሆን በኢየሱስ ክርስቶስ የተሻረ ደግሞም የፈረሰ ነው። ከኔ ጋር ናቸው ወገኖቼ? እግዚአብሔር አብሮን ይሁን። በጣም በደካማ ጎናቸው ሊቀበሉት በሚችል ሴንሲቲቭ በሆነ ነገር ምን አለ? ያጥንታችሁ ፍላጭ ደግሞ የሥጋችሁ ቁራጭ መሆን እኔ አቤሜሌክን ከምታነክሱኝና 70 የሚሆኑት የአባቴ ቤተሰቦች በቤተ መንግስት ያሉት የሽማግሌውና ቤተሰቦቼ ከሚገዟችሁ ማን ይሻላችኋል? ምረጡ። እኔን ብታነክሱኝ፣ እኔን ብትመርጡኝ፣ እንዲህ ባደርግላችሁ፣ መኳንንት መሳፍንት እያደረኩኝ አገረ ገዢ ባደርጋችሁ፣ ሹመት ብሰጣችሁ አላቸው። አሁን ምን አሉ? ሐሳባችን ካንተ ጋር ነው፣ በሐሳባችን ተስማምተናል ብለው ከበዓል በሪም ቤት፣ በዓል በሪም የጣዖት ስም ነው። ለጣዖት ከተቀመጠው 70 ገንዘብ አመጡና እንካ ሐሳብህን አሳካበት አሉት። ሐሳብ ይሸጣል አይደል? ሐሳቡን ነገራቸው አይደለ? ከዛ በኋላ እነሱ ደግሞ ምን ሰጡት? ገንዘብ ሰጡት አይደለ? 70 ብር ባዶ እጁን ሄደው ሐሳቡን ነገራቸው። ሐሳቡን ሸጠላቸው። ሐሳቡ ደግሞ እነሱን ገዛቸው። ቀጠሉና ለተሸጠው ሐሳብ ለገዙት ሐሳብ 70 ገንዘብ ያውም የጣዖት ብር አመጡና 70 ብር ሰጡ። እንካ ሐሳብህን ሙላበት አሉት ይላል። 70ውን ገንዘብ እንደያዘ በ70 ብር 70 ወሮ በሎችን ቀጠረበት ይላል መጽሐፍ። 70 ወሮ በሎች፣ 70 ጨካኞች እንደውም ምናምንቴዎችም ይላቸዋል መጽሐፍ። ለእያንዳንዱ አንድ ብር ተከፈላቸው። ከዛ በኋላ አቤሜሌክ እንግዲያውስ ከአንተ ከኋላ እንከተላለን፣ አንተ ወደምታዘን እንሄዳለን፣ አንተ ምራን፣ መንገዱን አሳየን፣ ምን እንድናደርግ ትወዳለህ ሲሉት ወደ አባቴ ቤተ መንግስት እንሄዳለን። ሽማግሌው አባቴ በዙፋን ላይ ነው። አይኖቹ ማየት አይችሉም፣ ፈዘዋል። ጆሮቹ መስማት አይችሉም፣ ደንቁረዋል፣ ጃጅቷል፣ አርጅቷል። በዙፋኑ ላይ ነው ያለው። አባቴን እገላለሁ፣ ደግሞ ከአባቴ ላይ ካባውን አለብስና አቤሜሌክ ነግሷል ብላችሁ በከተማው ታውጃላችሁ ብሎ ነገራቸው ይላል። ልጅ በአባቱ ላይ ተነሳ። ይሄው ዛሬ ይሄው በየቤቱ ቤት ይቁጠረው። ልጅ በአባቱ ላይ ተነስቷል። ልጆች አባቶቻቸውን አይሰሙም። አባቱን የሚያስቆጣ ልጅ አለ። አባቱን አይታዘዝም ልጅ። ልጆች እናቶቻችሁን ትታዘዛላችሁ? እማዬ ትሏት ይሆን? አታመናጭቋትም ይሆን? አታሳዝኗትም ይሆን? አታስቆጧትም ይሆን? ምን እድል ይኖረናል ታዲያ? የትኛውንም ትምህርት ብትማሩ፣ የትኛውንም ዲግሪ ብትጨብጡ፣ የትኛውንም ወረቀት ብትሰበስቡ የእናት ምርቃት የአባት ቡራኬ ከሌለ የትም አትደርሱ። አባት አይዘንባችሁ ልጆች፣ እናት እንዳታዝንባችሁ። በአፋቸው አውጥተው ላይ ረግሟችሁ ይችላል። በልባቸው ካዘኑባችሁ ግን እድላችሁ ይሰነካከላል። ልጆች፣ ወጣቶች፣ ተማሪዎች ነገ ብዙ ነገር ይጠብቃችኋል። እናታችሁን የምታስቆጡ ካላችሁ ይቅርታ ጠይቋቸው፣ ጉልበታችሁን ሳሙ። በተለይ እናት ያላችሁ በሕይወት እያለች ነው ጉልበቷን መሳም። ጎንበስ ብሎ ነው ቡራኬ ዛሬ መቀበል። የሞቱ ለትማ ሺሙሾ ቢደረደር በግጥም ብታለቅሱ አይመጡ አይነሱ። የዘላለም ጸጸት ሆኖባቸው ምን አለ ኖራ ዛሬ እንዲህ ባደረኩላት እያሉ እየተጸጸቱ የሚኖሩ ሺህ ሰዎች አሉ። እና አቤሜሌክ 70 ወሮበሎችን አስከትሎ ወደ አባቱ ቤተ መንግስት ሄደ። ያገኛቸውን 70 የአባቱን ወገኖች በአንድ ድንጋይ አረዳቸው። አባቱንም በዙፋኑ ላይ እንደተቀመጠ ባጎነበሰበት አንገቱን በሰይፍ አለና ገደለው። ከሞተ በኋላ በደም የተጨማለቀ ካባውን አውልቆ ለበሰ። ኢዮአታም በመንጦላይት ውስጥ ተደብቆ ያየው ነበረ። ወንድሜ በአባቴ ላይ እጁን አነሳ፣ ወንድሜ አባቴን ገደለው፣ በአባቱ ላይ የጨከነ እኔን የሚገለኛል። ዛሬስ ሰው እየተገዳደለ አይደለ? ዛሬስ ኢትዮጵያውያን
ዶሮ ካረዳችሁ በኋላ ያረዳችሁትን ዶሮ ዞር ብላችሁ ላለማይ ሳፋ ምትከድኑ ዛሬ ማን ነው ያስተማረን? አጋድሞ ማረዱን። ማን ነው ጥላቻ ይዘራብን ይሆን? ማን ነው ቋንቋችን የደበላለቀው እንዳንግባባ ያደረገን እንዳንስማማ ያደረገን? ማን ይሆን? የተገመድንበትን የፍቅር ገመድ የበጠሰብን ማን ይሆን? ጥላቻ የሚባል ነገር አያችሁ። አቤት የታሰርንበት ትብታብ! ጥላቻ አስሮናል፣ ዘረኝነት አስሮናል፣ ተንኮል አስሮናል፣ ምቀኝነት አስሮናል። መፈታት አለብን። እና ኢዮአታም ከወንድሙ ሸሽቶ አባቱን ሳይቀብር የአባቱን ለቅሶ ለመቀመጥ ወደ ገሪዛን ተራራ ሸሸ ይላል። በቃ ተራራዋ ላይ መሸሽ ነው። በዓለም የምትሰሙት ነገር ጆሮን ጭው የሚያደርግ ነው። መሽቶ ሲነጋ የምትሰሙት የሞት መርዶ ነው። ስለዚህ መፍትሄው ምንድነው? ሰላም ወደሚታደልባት ቤተ መቅደስ ገሪዛን ወደ ተባለችዋ ተራራ ወደ ቤተ ክርስቲያን መሸሽ ነው። አዎ ኃጢአትን በሁለት መንገድ ማምለጥ ትችላላችሁ ምእመናን። የመጀመሪያው ኃጢአትን ታግላችሁ ማምለጥ። ታግሎ ማምለጡ እንኳን አልሆነልንም። ታግሎ ማምለጥስ እንደ ዮሴፍ ታግሎ ማምለጥ ባንችል እንኳን ሸሽቶ ማምለጥን እንደ ሎጥ ሸሽታችሁ ከከተማዋ ከኃጢአት መንደር ከርኩሰት ሰፈር ከዘረኝነት መንደር ወጥቶ ለእግዚአብሔር መለየት፣ ወደ ቅድስናው ተራራ መሮጥ፣ ወደ ገሪዛን ወደ ተራራዋ ወደ ቅዱስ ቤተክርስቲያን ወደ እግዚአብሔር ወደ ምሕረት አዳራሽ መሮጥ ነው። አቤሜሌክ ንጉሥ ሆኛለሁ ብሎ አዋጅ አስነገረ። በአንድ ቀን ሰባዎቹን ገደለ። ይገርማል። ኢዮአታም ግን በገሪዛን ተራራ ላይ ቁጭ ብሎ ስለተገደሉት ስለ 70 ወገኖቹና ስለ አቤሜሌክ ስለ አባቱ ለቅሶ በተራራው ላይ አለቀሰ፣ አነባ፣ ወየውልኝ አለ። አባቱን አልቀበረምና ሐዘኑ ከበደበት። 70 ወገኖቹን በሞት አጥቷልና ሐዘኑ ጸናበት። ዛሬ ሐዘን አለ፣ ለቅሶ ደራሽ የለም እንጂ። ዛሬም በየቤቱ ለቅሶ አለ፣ ለቅሶ ደራሽ የለም እንጂ። የሚያለቅሱ አሉ፣ አጽናኝ የላቸውም እንጂ። እማያለቅስ ማን አለ? ያላዘነ ማን አለ? ብሶተኛ ያልሆነ ማን አለ? አሁን ጥቂት ቢነኳችሁ የምታለቅሱ ኩርፈኛው ናችኋል። ሳቃችሁም ለቅሷችሁም ቅጽበታዊ ሆኗል። ያለንበትን እንተዋወቃለን። እንዴት አይነት ምሬት ውስጥ እንደገባንና እንዳለን እሱ እግዚአብሔር ያውቃል። አለቀሰ፣ አጽናኝ በሌለበት ተራራ ላይ ለብቻው። የሴኬም ሰዎች እንዲሰሙት እንዲህ አለ፣ እናንተ የሴኬም ሰዎች እግዚአብሔር እንዲሰማችሁ ስሙኝ አለ። ዛሬ እናንተን እላችኋለሁ፣ በዚህ ጉባኤ ያላችሁ እናንተ የኢትዮጵያ ሰዎች፣ እናንተ ኢትዮጵያውያን እግዚአብሔር እንዲሰማችሁ ስሙኝ። ቂምና በቀልን አውጡ፣ ከጥላቻ አውድ ተለዩ። መርዝ ነው ጥላቻ። ጥላቻ ልባችሁን የመረዘ ትላንት አብሮ ይበላ የነበረውን ወንድምን በጥላቻ ይራክካለ። ተመለስ። እግዚአብሔር ልጆቹ አንድ ሲሆኑለት ይወዳል እንጂ ስንለያይ እግዚአብሔር ልጆቹ ቢለያዩ አይደለም፣ አንድ ሲሆኑለት ነው እግዚአብሔር የሚባርከው። እግዚአብሔር የፍቅር አምላክ ነው። አንተ ወንድምን ይቅር ለማለት እምቢ አልክ። አንተ እርቀ ሰላም የጠላ ለሽማግሌ እምቢ አልክ። ካህናትን ገፍተህ አቃለ መቃብሬ ላይ አድረስብኝ ብለህ በወንድም ላይ በዚህ ልክ የጨከንክ ወንድምን ይቅር ሳትል ይቅርታ የለም። የእናትህን ልጅ ይቅርታ በል። ከእናትህ ልጅ ጋር የተቋረፍካለህ፣ ከእናትህንም ያቆረፍክ ትኖራለህ፣ አባትህን የተቀየምክ ትኖራለህ። ይገርማል። ኢዮአታም አልቃሽ የለም ማልቀስ ጀመረ። ዛሬ ኢትዮጵያውያኖች እንደሚያለቅሱት ማን ያጽናናቸዋል? ያለቅሳሉ ግን አጽናኝ የላቸው። ያነባሉ ግን እንባባሽ የላቸው። በገሪዛን ተራራ ላይ ለቅሶ እንዲህ አለ፣ እግዚአብሔር እንዲሰማችሁ ስሙኝ። በአንድ ወቅት ዛፎች ተሰበሰቡና ንጉሥና አንግስ አሉ አለ። ይህንን ቃል ከኔ ጋር በሉ። ዛፎች ተሰበሰቡና በሉ ንጉሥና አንግስ አሉ። ምኖች ተሰበሰቡና ምንና አንግስ አሉ? አባቱን ገሎ ንጉሥ ከሆነውማ እኛ የራሳችንን ንጉሥ እንመርጣለን አሉና እጽዋት የተባሉ የከበሩ እጽዋት ሁሉ ተሰበሰቡ።
ወገኖቼ አሁን እጽዋት ፓርላሜንታዊ ስርዓት ያላቸው ይመስላችኋል? እነሱ በጣት በእጅ ምርጫ የሚመርጡ ይመስላችኋል? ምሳሌ ነው። እና የከበሩ እጽዋቶች አሉና ከእጽዋት መካከል ለንግስና የተመረጠው ወይራ የተባለው ነው። እስቲ ወይራ በሉ። መቼም በዚህ ግቢው ጠቅላላ ይታያል ወይራ። ወይራ ንገስብን አሉት። ምን እንበልብን በሉ እንጂ ንገስብን። ለምን? አባቱን ከገደለው ጨካኝ አንተ ትሻለናለህ አሉት። በደም ከተጨማለቀው አንተ ትሻለናለህ አሉት። ስለዚህ ንገስብን ሲሉት እንዲህ አለ ወይራ። አቤት አቤት! እኔና እናንተ ብንሆን ለቀበሌ እንኳን የሆነች ምርጫ ቢኖር ሌሊቱን አናድርም አይደል? ውስጥ ለውስጥ መዝጊያ እያንኳኳን በሉ ለሰው እንዳትናገሩ፣ እኔ ከገባውኝ እንትን አስተካክላለሁ። ነገራችን የምትወስዷትን እቺ 5 ሊትሯንና በኪሎ የምትወስዷትን እናንተ ታውቃላችሁ። እንዲህ አይነቶች ነን እኛ። ህዝብ እንኳን እኮ አናገለግልም። እዚህ ውስጥ ባለስልጣን ትኖራላችሁ፣ ህዝብን ማታገለግሉ። የመረጣችሁን የሾማችሁን ህዝብ የምታስለቅሱ ባለስልጣኖች ትኖራላችሁ። በስልጣን ጊዜ ካልተጠቀምክ ደግሞ እግዚአብሔር ማክበር ብቻ አይደለም ማዋረድም ያውቃል። እግዚአብሔር መሾም ብቻ አይደለም መሻርም ያውቃል። አያውቅም? ይኸውላችሁ እንዲህ ነው የሚለው በያዕቆብ መልእክት ላይ እግዚአብሔር አለ ለትዕቢተኞችን ያዋርዳል፣ ለትሑታን ግን ጸጋን ይሰጣል ይላል። ለትሑታን ምን ይሰጣል? ምን ይሰጣል? በቃ ስልጣን ማለት ድሆችን ማዳመጥ ነው። ለተገፉት ፍትህ መስጠት ነው። የእናቴ ልጅ ዛሬ ሁሉ ጉቦኛ ሆኗል አይደል? ከቤተ መንግስት እስከ ቤተ ክህነት ስራ የሚሰራው ገንዘብ ነው አይደል? ገንዘብ የሌለው ሰው የትኛውንም ትምህርት ቢማር የለም ቦታ። ገንዘብ ቀጥሎ መንደር። እንደነዚህ አይነት ደዌዎችን እግዚአብሔር ነቅሎ ጠራርጎ ያስወጣልን እንጂ ምሕረት የምናገኝ አይመስለኝም። ካንሰር የሆነ ደዌ እና እጽዋት ማን ነው? ወይራ ንጉሱን ተብሏል። እንዴ የማይገኝ ድል እኮ ነው። አሁን እዚህስ ድንገት የሆነ ስልጣን ኧረ እኔ ኤክስፔክት አላረኩም እግዚአብሔር ነው እንጂ እንደው እኮ ወይ ደግሞ አንዳንዱ ደግሞ ምን ይላል መሰላችሁ? አይ እኔ ያው ስለተማርኩኝ ይገባኛል፣ በቃ ዕውቀት እንትኔ ስለሆነ ትክክለኞች ናቸው፣ በቃ አይተው ነው የሰጡኝ፣ በቃ የኔ ፖዚሽን እሱ ነው የሚል ሰው አይጠፋም። ወይራ ግን እንደዛ አላለም፣ ራሱን አየ ይላል። ምን አለ? በመድኃኔዓለም ዛሬ ይኸው ሰው ሁሉ እንዲጣት እየጠቆመ የሰው አይን ሊያወጣ ነው። የሰው በደል እየቆጠረ ይውላል። ራስን መመልከት ነው ክርስትና። የእናቴ ልጅ የሰው ባወራህ ቁጥር ያወራህለትን ሰው ኃጢአት ታቀልለታለህ። ክርስትና በሉ በሰው ላይ ጣት መቀሰር ሳይሆን ምን መቀሰር ሳይሆን ስለ ራስ ኃጢአት ስለ ራስ በደል ማልቀስ ነው። ኃጢአትን ለመሸፈን በሰው ላይ ጣት መቀሰር ኃጢአትን ቢያከብደው እንጂ አያቀለው። ክርስትና በሉ ለኃጢአት ሞቶ ለጽድቅ መኖር ነው። ለምን መኖር? ለምን መኖር? በጽድቅ እንድንኖር ሥላሴ ያግዘን። እና ወይራ ምን አለ መሰላችሁ? ንጉስ ከሆንኩኝ አለ የሆነ ጊዜ የኔ ንግስና በምን ይጠናቀቃል? ሹመቴ በሽረት አይደለ? ስለዚህ ምድራውያን ነገስታት ይኸው ሂዱ በየመካነ መቃብር ዞራችሁን ነገስታቱን ብትዋቸው ይኸው በቃ አፈር በታች ሆነዋል። ክብራቸው ሁሉ በመቃብር ተከድኗል። የትላንት ጌቶች የሉም፣ የትላንት አሰሪዎች የሉም፣ የትላንት ነገስታት የሉም፣ የትላንት ዝነኞች የሉም፣ የትላንት ቆንጆች የሉም፣ የትላንት ምሁራን የሉም፣ የትላንት ሊቃን የሉም፣ የትላንት ሊቃውንት የሉም። በሞት ተጠናቀዋል፣ አልፈዋል። አያችሁ? እና ያማን ነው ወይራ ምን አለ መሰላችሁ? ጸጋዬ ምንድነው? እግዚአብሔር እኔን ሲፈጥረኝ የሰጠኝ ጸጋ ምንድነው? ያንን ጸጋ ከማጣና ንጉስ ከመሆን የሚለውን ሚዛናዊ ሆኖ ራሱን ተመለከተና እንዲህ አለ፣ ጸጋዬ ይሻለኛል። እስቲ በማርያም ጸጋዬ ይሻለኛል በለው። ዓለም ከምትሰጣችሁ ስልጣን ጸጋ ይሻላችኋል። ለምን አትሉኝም? የአንበሳ ቆዳ አልብሳ የዘፈነችላቸውን የውሻ ቆዳ አልብሳ ረግማቸዋለች።
ይኸውና የቅርብ ጊዜ ታሪክ የኢትዮጵያ ነገስታት የተባሉ ሀገር አንቀጥቅጠው የመሩ የገዙ ከቀበሮ ጉድጓድ ሲወጡ አይተናቸዋል። አንዳንድ ቀን ሹመታችን ሁሉ በውርደት ሊጠናቀቅ ይችላል እና ወይራ ራሱ ሲመለከት እንዲህ አለ። ቅባት ነው ወይራ፣ ዘይት ነው ወይራ። ምንድነው አልኳችሁ? እህቶቻችን ቅርብ ናችሁ። እስቲ ቅባት በሉ። ቀጥሎ ምን አሉ? ዘይት በሏ። እሺ አሁን ከኔ ጋር ትመልሳላችሁ። ወይራ የተመለሰ ለቤተ እግዚአብሔር በሉ መስዋዕትነቴን፣ ለቤተ እግዚአብሔር ቅባትነቴን፣ ይህን ትቼ ንጉሥ አልሆንም ይቅርብኝ አለ። ዓለም የምትሰጠን የሆነ ቁስ ትሰጠንና የእግዚአብሔርን ልጅነት ትቀማናለች። ይቅርብን፣ ልጅነታችን ይሻለናል። ይቅርብን ዓለም የምትሰጠን። አያችሁ፣ ዓለም ድንኳን ትሰጣቸዋለች፣ ቤት ትሰራላቸዋለች፣ ከእግዚአብሔር ማደሪያ ግን ትለያቸዋለች። ዓለም ስልጣን ትሰጣቸዋለች፣ ከዛ በኋላ ደግሞ ከእግዚአብሔር ጋር ትለያቸዋለች። ኃጢአት ታሰራቸዋለች፣ ግፈኛ ታደርጋቸዋለች። እና ይገርማል። ለቤተ እግዚአብሔር መስዋዕትነቴ አለ። ነቢያቱ ነገስታቱ የሚከብሩበት ቅዱስ ቅባት አለኝ። ቅባትነቴን ትቼ ንጉሥ መሆን አልፈልግም፣ ጸጋዬ ይሻለኛል አለ። እና ማን ይንገስ ታዲያ? ከወይራ ቀጥሎ ወይን የተባለ ዛፍ ተጠራ። ማን? በልታችሁ ወይንስ ጠጥታችሁ ነው የምታውቁት? ቶሎ መልሱልኛ። በልታችሁ ወይንስ ጠጥታችሁ? ቆንጆ ግድ የላችሁ። በልተንም ጠጥተንም መልስ ይሆናል። አይሆንም? ምናልባት የማይወድ ሰው ካለ ደግሞ አይን ያልወድም ሊል ይችላል። ወይን ይበላል፣ ጣፋጭ ፍሬ ነው አይደል? ደግሞ ይጠጣል፣ ጣፋጭ መጠጥ ነው አይደል? ስትጠጡ እንዴት ነው ይጣፍጣል? ንገሩኛ እንዴ። ወይን ያስተፌስ የሚለውን ጥቅስ ሁላችሁም ታውቁት የለ እንዴ? ይሄ የግሮሰሪ ጥቅስ አይደል? እግዚአብሔር ከሁላችን ጋር አይሆን። ወይን ጣፋጭ መጠጥ ነው። እንዲህ አለ ወይን። እስቲ ከኔ ጋር ለቤተ መንግስት በሉ፣ ለቤተ እግዚአብሔር በሉ መስዋዕትነቴ። ለቤተ እግዚአብሔር ምኔ? መስዋዕትነት። ለቤተ መንግስት በሉ ትፍስሕት መሆኔ፣ የሰው ልብ ማስደሰቴን። ይኸውላችሁ ሲጠጡኝ የሰዎችን ልብ ደስ የማሰኝ መጠጥ ነኝ። በነገስታት ፊት ለፊት ቅብርር ብዬ የምቀርብ ምግብም ነኝ፣ ምበላ ነኝ። ይሄን ጸጋ ትቼ ንጉሥ መሆን አልፈልግም። የኔ ንግስና ቢበዛ 1 ዓመት ቢበዛ 2 ዓመት ከበዛ 3 ዓመት፣ ከዛ በኋላ ይጠናቀቃል። ሹመቴ በሽረት ወይም በውርደት ይጠናቀቃል። ይቅርብኝ። ዓለም የምትሰጠኝ ጸጋ ይሻለኛል። በሉ እናንተ ጸጋ ይሻለኛል። ምናችን ይሻለናል? ይሄው የኛ ጸጋ ቁጭ ብሎ መማር፣ እግዚአብሔርን መስማት ነው። የኛ ጸጋ ቤተ መቅደስ ገብቶ ማስቀደስ ነው። የኛ የተሰጠን ጸጋ ቅዱስ ሥጋው ክቡር ደሙን መብላት ነው። ንስሐ ገብቶ ታጥቦ ሙሽራው ክርስቶስን መጠበቅ የጸጋችን ነው። አያችሁ፣ እዛ በኋላ ንጉሥ ሚሆን ጠፋ። አይገርም? ንጉሥ ሚሆን ጠፋ። እዛ በኋላ ወይራም እምቢ ሲል ወይንም እምቢ ሲል በለስን ጠሩትና ንገስብን አሉት። እሱም እንደ ሌሎች ጸጋውን ሲመለከት ጣፋጭ ምግብ ነው። አይ ምግብነቴ ጣፋጭነቴ አለ፣ እምቢ አለ። ማን ይንገስ? ጠፋ ሚነግስ። እንግዲያውስ እሾ የተባለው ከስብሰባው መካከል የነበረ ነው። እንደው ደፋር ነው አይደል? እሾ ደፋር ነው አይደል? እነዛን የመሳሰሉ ጥላ ያለው በጥላ ፍሬ ያለው በፍሬ ራሱን እየተመለከተ እሾ ምን ሊሰራ ገባ? አሁንም እሾ ነው ማዕከላችን የገባው። እንደ እሾ የሚያደሙ ሰዎች፣ እንደ እሾ የሚዋጉ ሰዎች፣ ያስደግፉናል ብለን ስንጠጋቸው የሚዋጉ፣ ያስጠልሉናል ስንል ጥላ የሌላቸው፣ ማረፊያ የማይሆኑ። ይሄው ወዳጅነታችሁ እንደ እሾ አይደል? ይሄው ፍቅራችሁ የታለ? ይሄው መተማመንስ አለ ወይ? ከመካከላችን መተማመን የለም፣ ጎድሏል። ፍቅር የለንም፣ አንተማመንም፣ የእውነት አንዋደድም። በከንፈር ነው የምንዋደደው፣ ታውቁታላችሁ። ልባችን በጣም በክፋት የደነዘዘ ነው። ሌሊት ሙሉ ቢላዋ ስንስል ነው የምናድረው። እንዴት አድርገን እንጣል? ይሄ እንቅልፍ እየነሳን የሚያሳድረን ጉዳይ ነው። ልብ አድርጎ እሾ ንጉሱን ተባለ። ምን በል? ቀስ ብላችሁ ንገሩኝ። ምን በል? ንጉሱን።
እሾ ያልገባበት የለም። እሾ ትዳራችሁ ውስጥ አለ፣ ነቅለ መጣል ያልቻልከው እሾ። እሾ በየቢሮ አለ፣ በየመስሪያ ቤቱ የደረጃ እድገት የሚደብቁ እሾዎች፣ የሰው ዶክሜንት የሚደብቁ እሾዎች። እሾ አለ በየቤታው። በየአገልግሎት መስካችን እሾዎች አሉ፣ ያልተነቀሉ እሾዎች፣ የሚያደሙ የሚዋጉ እሾዎች። ባል ለሚስቱ እሾ ነው በነገር የሚያደማ፣ ሚስትም ለባሏ እሾ ሆናለች ሲወጣ ሲገባ በነገር የምታደማ እሾ ሆነን ጥላ መሆን አቅቶን ወይ እሾ ንገስ አሉት። ወምሕረት አይተ ክነፊሁ ይላል። ምሕረት ከክንፎቹ በታች አለ ተብሏል። ይኸውላችሁ በእኛ ሀገር ደግሞ የት ሀገር እንዳትሉኝ ኢትዮጵያዊ ነኝ እኔ። በእኛ ሀገር መቼም ቋንቋ መገልበጥ ስለምንችል ነው። እስቲ በእኛ ሀገር በሉ እንደው ኢትዮጵያውያኖች፣ እናቶች፣ አባቶች በእድሜ በጤና ይጠብቃችሁ። ምን ሌላ ሀገር አለን? ሱዳን ሀገራችን አይደለችም። ኢትዮጵያውያን አይደል ነን አይደል? ኬንያም ሀገራችን አይደለችም። እኛ በእኛ ሀገር ይገርማችኋል፣ አንድ ሰው ወንጀል ሰርቶ ያ ሰው ሊበቀለው ቢያባርረው ዛፍ ያገኝና ዛፉ ስር ቢጠለል አይነካውም። ሰማችሁ? የት ቢጠለል? ምኑ ስር? ምሕረት ከክንፎቹ በታች አለ። በቃ አሁን ከጥላው በታች ተጠግቷል፣ ማንም አይነካውም። ቆይ አንድ ቀን እኔ አንድ ቦታ ሄጄ ሀገሩን አልነግራችሁም፣ ከነገርኩ ችግር ስላለ እስቲ የተጣላችሁ አልኩኝ። ምን ያልተጣላ አለ? አወጣው። ዛሬም የተጣላችሁ ብዬ አይደለም፣ ያልተጣላ ብዬ ባወጣ ብጠይቅ ይቀለኛል። አሁን ዛሬ የተጣላ ነው ከሰው ጋር ላይሆን ይችላል፣ ከወንድም ጋር ከጎረቤት ጋር ሰላም ልትሆን ትችላለህ። እርስ በርሳችን ግን ሰላም አይደለንም። እርስ በርሳችን እንድንታረቅ ጌታ መንፈስ ቅዱስ በቸርነቱ ይርዳል። እና ይገርማል። እሾ በቃ ንገስብን ሲሉት አቤት እኔ አይነት እድል ነው ባካችሁ። ደረቁ ላይ ጣለን የሚዋጋው ላይ አላሉም እኮ ሌሎቹ ምንም አይነት ኮምፕሌን አላቀረቡም። እሾ ንገስብን አሉት። እንዲህ አለ፣ በእውነት ታነክሱኝ ከሆነ አላመነም ማለት ነው አይደል? እስቲ እሳት ከእሾ ይውጣ በሉ፣ የሊባኖስንም ዝግባ ያቃጥል። እሾ የተባለው ማን ይመስላችኋል? አባቱን የገደለው አቤሜሌክ ነው። ማን ነው? አቤት ኑ ተጠለሉኝ ያላቸው ደግሞ ያጥንታችሁ ፍላጭ የስጋችሁ ቁራጭ ብሎ የነገራቸው 70 የሚሆኑት የእናቱ ቤተሰቦች ናቸው። ስልጣን ይሰጠናል፣ ገንዘብ ይሰጠናል፣ ቤተ መንግስት ያስገባናል ብለው አምነውት ቢጠጉት እንደ እሾ እያደማ ወቅቷቸዋልና የተናገረውን ቃል አስቀርቶባቸዋልና አልታመናላቸውምና ኑ ብሎ ቢጠጉት እነዛ ሁሉ 70 ሰዎች ቢጠጉት አደማቸው። ኑ ብሎ ስውታን አደረጋቸው፣ አላስጠለላቸውም። ምንም ጥላ የለውም። ያ አባቱን ያደማ አባቱን የገደለ ጨካኙ አቤሜሌክ በእሾ ተመሰለ። ኑ ከጥላይ በታች ተጠለሉ አለ። ለ3 ዓመት ለስንት ዓመት? አሁን እንደዚህ አይነት እሾሃማ ትዳር ውስጥ ያልተፈወሰ ትዳር ውስጥ ያላችሁ ሰዎች ትኖራላችሁ። ምን ተዛለኝ መሰላችሁ? ባልና ሚስቶች እጅግ በጣም ይዋደዳሉ አሉ። እግዚአብሔር እንደው ያዋዳችሁ። ይሄ ለታይታ ሰው አካባቢ ላይ እንደው ሾው እንደምታረጉብን አይደለም። ይኸውላችሁ ድራማቲክ የሆነው ፍቅር አይደለም ማወራው። እውነተኛ በልብ መተማመንና መዋደድ ያደርግላችሁ። አሜን በሉ። እና ይገርማል። ባል የመንግስት ሰራተኛ ነው፣ ሚስት የቤት እመቤት ናት። ለባሏ የሚያስፈልገውን ነገር ተጨንቃ ተጠባ ምግቡን አብስላ በቃ ተዘጋጅታ ነው ከቢሮ ደክሞ የሚመጣውን ባሏን ለመቀበል ውሃ ሙቃ ለእግሩ ፎጣ አዘጋጅታ ለብ ያለ ውሃ በጣም ያለው ሞቀ ለብ ያለ ከድካሙ የሚገላግለውን ውሃ አዘጋጅታ ነው የምትጠብቀው። አሁን ተዘጋጅታችሁ በነገር እንደው ምላሳችሁን አሹላችሁ ባሎቻችሁ የምትጠብቁ ሰዎች እንደው እኮ ምን ይባላል? እንደው ምንም ደና ሰውዬ ከስራ መጥቶ የሆነ ነገር አንተማ ምናምን የምትሉ ገና በሰለ ደና ዋልክም ሳትሉ ገና በነገር የምትጀምሩ ሰዎች ደረፉ እንጂ እግዚአብሔር ከሁላችን ጋር ይሁን።
ደግሞ እናንተም የልብ ተሰምቷችሁ ሴቶቹ ለብቻ ወረደልን እንዳትሉኝ እናንተ ጋር እመጣለሁ። እና ወንድሞቼ በጣም እኮ የሚገርም ነው። ባል ከስራ ሲመጣ እንዴት አይነት ሚስት ናት? የተባረከች ነች አይደል? እንደዚህ ባሎቻችሁን እንዲህ ባለ ነገር የምትጠብቁ ሚስቶች እግዚአብሔር ይባርካችሁ። አሜን በሉ እንጂ ለእናንተ። እና ውሃ ነው የሚቀርብለት። ባሌ እስቲ ቁጭ በል ትለዋለች። ከዛ እግሩን ታጥበዋለች፣ በፎጣ ታደርቃለች፣ ጫማ ታደርግለታለች፣ ልብስ እንዲቀይር ታደርገዋለች። ከዛስ የሚበላውን ታመጣለታለች፣ የሚበላውን ታቀርብለታለች። አሁን ባል ደስተኛ ይሆናል በትዳሩ አይደለ? እናንተ እየነዘነዛችኋቸው አምሽተው እንዲገቡ ጠጥተው እንዲመጡ እያደረጋችኋቸው ያላችሁ እናንተ ነገረኞች ነው። ነገር ቀንሱ፣ ተለማማጭ ሁኑ፣ ቻይ ሁኑ። ሰማችሁኝ አይደል? የእናንተ ጉዳይ ጎረቤት ጋር ከደረሰ አበቃለት። ይላችሁ የሚያስታርቅ ሰው አታገኝም፣ የሚያስማማ ሰው አታገኝም። ብልጡኝ እህቴ፣ እሺ በገዛ እጅሽ ላይ የሰበርሽውን ማንም አይጠግነው። ብልጥ ሆናችሁ ትዳራችሁን ያዙ፣ ህይወታችሁን አስተካክሉ። ብልጥ ሆናችሁ እናንተም አታስመርሯቸው፣ እናንተም አታስቆጥቷቸው። በየእንቅፋቱ ቤት የተደናቀፋችሁ የገባችሁ እያመሻችሁ አትግቡ። እግዚአብሔር ከሁላችን ጋር ይሁን። አመሸን አይደል? እግዚአብሔር ከሁላችን ጋር ይሁን። ይህን ጸጋ የሰጠን ማን ነው? አሁን ቃሉን እንድንሰማ ያደረገን ማን ነው? እና ይቺ ሴት በቃ ጉንጩን ግንባሩን ስማው ነው የምትቀበለው ባሏን። አቤት መታደል! አንዳንዱ ሰዎች ደግሞ ቤት ውስጥ ይሄው ፍጅት ነው፣ ድብድብ ነው። ሰርግ ቤት ሲወጡ ደግሞ አንድ አይነት ልብስ ለብሰው በቃ አቤት እጅ ለእጅ ተያይዘው የእነንትና ፍቅር እንዲባል ነው። ይኸው ሰርግ ቤት ሲሄድ የያዘውን ባል ይዞ የሄደውን እጅ ልክ ሲመለስ ልቀቅኛ እያለ ወደ ቤት በነገር ይጀምራል። ወይ በስካፖ እየጠለዘ ሚስቱ የሚያስገባ ባል ደግሞ አለ። እረፉ፣ ተቻቻሉ። ሰማችሁኝ አይደል? በቃ ሀገር የምትባለው እኮ ትልቋ ተቋም ያለችው ትዳራችሁ ውስጥ ናት። እውነት አዘን በቃ ሀገር የሚባል ልጆቻችሁ እያዩ የሚያድጉት ነገር ይኖር ያስፈልጋል። እናትና አባት ሲከባበሩ ካዩ ነገ ይኸው ትዳር ፈሩ ልጆች፣ ሴቶች ልጆች ፈርቶ ይኸውላችሁ ይሄ ሲንግል ካፕ እግዚኦ ለመናገር ራሱ ሲንግል ካፕ የሚል ለመኪና ነው አይደል? ሲንግል ማም የሚባል ነገር ደግሞ መጣ። ደብል ገቢና መኪና ታውቃላችሁ፣ በደንብ አንድ ላቆ ከኋላ ሰው ያስቀምጣል። አሁን ደግሞ ሲንግል ማም የሚባል ነገር መጣ። ምን ማለት ነው? ልጅ ፈልጋለሁ ባል አልፈልግም። እንዲሆኑ ያደረጓቸው ለምን እንደው አይፈረድባቸውም። ብዙዎቹም ብንጠይቋቸው ለምን የሚጨቃጨቅ ቤተሰብ ውስጥ አድገው እናትና አባቶቻቸው ሲጣሉ ሲለያዩ እንደዛ አይነት ነገር አይቶ ትዳርን የፈሩ ሰዎች ናቸው። ልጆቻችሁ እያዩ እናንተ እንደውም ጭቅጭቅ እንኳን ካለ ልጆቻችሁ ሲተኙ ተወቃቀሱ። ማርያምን ነው የምላችሁ። ሚስትህን ልትወቅስ ከፈለክ እንኳን እንደው በመኝታው ቀሳት፣ በእልፍኝው ቀሳት፣ ለብቻ ንገራት። ልጆች ትምህርት ቤት ሲሄዱ ጠብቀ ንገራት። ልጆች ፊት ለፊት ላይ የማይገባ ንገራት። ነገ ትዳርን ይፈራሉ ልጆቻችሁ፣ ነገ መረን ይወጡባቸዋል። እግዚአብሔር ከሁላችን ጋር ይሁን። አበዛውት መሰለኝ፣ ይቅርታ አድርጉልኝ። ምን አገባችሁ ነው የምትሉን መቼም መነኮሳት፣ እናንተ ምን አገባችሁ ስለ ትዳር ዝም በሉ ትላላችሁ። ጳውሎስም ያው ባለ ትዳር አይደለም ስለ ትዳር ስለመከረ ነው። እግዚአብሔር ከሁላችን ጋር ይሁን። እና ይገርማል፣ ይሄ ባል እንዲህ አድርጋ የምትንከባከበው ሚስቱ ነች። በጣም እንክብካቤ ሲበዛባችሁ እናንተም እኮ አይሆንላችሁ። ጠዋት ከእንቅልፍ ቀስቅሳ ቁርስ ተሰርቷል የኔ ማር ብላ የምትል ሚስት አትፈልግም። ከፈለክ ወስደህ ብላ የምትለው ትንቀጠቅጥላታለህ። ሳቁ ገልፍቶ የእያንዳንዳችሁ ቤት ችግር አለ። እግዚአብሔር ከሁላችን ጋር ይሁን። ጨርሻለሁ ሐሳቤን። ባል የሆነ ቀን ከስራ ሲመጣ ቢሮ ይቆጣ፣ ሰዎች ያበሳጩት አይታወቅም። እንደገባ ሚስቱን በጥፊ ላሳት ይዞ በሕግ አምላክ እጃችሁ እንዳታነሱ እንደው በድንግል ማርያም እጁን እንደመጣ ምኑ አይመታለው። እንደው ህይወት ሰጣው፣ ልጅ ሰጣው፣ ምን የሚመታ አረታው የሚመታ አካል ይኸውላችሁ ድርግም አድርጎ አንድ ጊዜ ሞቀስ ያደርግ ሙሉ 5 ጣቱ ላይ ነው። ምን እንዳይሰቀል
ይሄ ሰውዬ መቶኝ አያውቅም። ዛሬ ዝም ቢለው በዚሁ ሊለምድ አይደለ? ልምድማ እንዳይሆንበት እኔም አቅሜ ማሳየት አለብኝ ብላ እሷም ተጠራራችና ካግጥም ወቀዋሙ ለገበርተ ኪት። ይኸውላችሁ እስቲ ከኔ ጋር ክፉን መንፈስ በሉ፣ ድገሙ፣ ክፉን መንፈስ በሉ፣ እወቁበት። ሐዋርያው ነው ያለን። ምን በሉበት? ምን በሉበት? እወቁበት። ሰላማዊ የሆነ ትዳር መጣላ ከጀመራችሁ ዲያብሎስ በትዳራችሁ ቀንቶ ጸብ እየዘራባችሁ የዛን ቀን ተንበርክካችሁ ጸልዩ ለትዳራችሁ። ለቢዝነሳችሁ ሱባኤ ትገባላችሁ፣ ጅሩ ትሄዳላችሁ፣ ስሪንቃር ሴባ ትሄዳላችሁ። ሩቅ ሀገር አይደል? ለትዳርስ ለህይወትስ አያችሁ። እና የሚገርም ነው። በጥፊ መታችሁ እሷም እሱም ሲል ጎረቤት መጣና እንዴ ያለመደባችሁ እኛ ምናቃችሁ በፍቅር ነው። ከመቼ ጀምሮ ጸብ? ኧረ ሌላ ሰው እንዳይሰማል። ሁለተኛው ቀን ጸቡ ቀጠለ። ሶስተኛው ቀን ቀጠለ። ሳምንቱን ያዘላቸው። ከዛ ምን አለ ጎረቤት? እጭ ጀመራቸው። እንዲህ የሚባልም ትዳር አለ። እግዚአብሔር ይጠብቃችሁ። ማገላገል ሰልችቶት ገብቶ መገላገል ከብዶ እጭ ሲደክማቸው ይተውታል ማለት ጀመረ። አንድ ጓደኛ መጣችና እንዲህ አለች፣ እህቴ በትዳርሽ ሰላም እንዳልሆንሽ አውቃለሁ። ሰላም እንድትሆኚ አንድ ነገር ልጠቁምሽ አለቻት። ምንድን ነው? እኛ ሰፈር የታወቁ አዋቂ ያሉና እሳቸው ቤት ሄደሽ ንገሪያቸው አለች። ምን አለች? ንገሪ። አዋቂ ማን ነው? እስቲ አዋቂ እግዚአብሔር ነው የምትሉ እጃችሁን አሳዩ። እና ጠንቋይ ቤት ምን ትሰራላችሁ? ቶሎ ወረዳችሁ አፈርታችሁ መልሱትሽ እንዲላችሁ። አዋቂ እግዚአብሔር ከሆነ አስማተኛ ጋር ጠንቋይ ጋር መተተኛ ጋር አስማት ምንድን ነው የምታረጉት? ምን ከለከለክ ስላሴ? ምን ከለከለሽ መድኃኒዓለም? ምን አሳጣክ? ምን አሳጣሽ? ጠንቋይ እድሜ ይሰጣል፣ ጤና ይሰጣል፣ ልጅ ይሰጣል። ይሄን ሁሉ ሰው ሊሰጥ የማይችለውን የሚሰጠው ማን ነው? አዋቂው ማን ነው? አዋቂ ቤት ሂድ ተባለች። ጠንቋይ ታፔላ የለውም ግን ቤቱን የማያውቅ ሰው የለም። አድራሻ የለውም ግን ሁሉ ሰው ያውቀዋል። እያስተማርናችሁ የጽድቁን በር አጣችሁት። ሳትማሩ ግን የክፋቱን በር ማን እንዳሳያችሁ አናውቅም። እና ጠንቋይ ቤት ላከቻት። ጠንቅ የሚሆን ለሰው ትዳር ጠንቅ እንደስሙ ሄደች። የሆነ መጋረጃ ውስጥ የተጎለተ ሰው በጨለማ አጋንንት የሰፈረበት። ምን ሆነሽ መጣሽ አላት በጎርናና ድምፅ። እንደው ከባሌ ጋር ተጣልቼ። የሚያውቅ ሰው ግን ጠይቆ ነው እንደሚረዳ ንገሩኝ እንጂ እስቲ እግዚአብሔር ነግራችሁት ነው የሚሰማው ወይንስ ዝም ብትሉት ይሰማችኋል? ብትነግሩትም ይሰማል። መልስ ነው። እውነት አይደል? ጆሮን የፈጠረ እግዚአብሔር አይሰማም? ብትነግሩትም ይሰማል። ዝም ብትሉትም ዝምታችሁ ውስጥ ያለውን ጩኸት ይሰማል አይሰማም? በነገራችን ላይ ሐሳባችሁን ያውቃል አያውቅም? ሳታስቡ ከሐሳባችሁ በፊት ያለውን ያውቃል አያውቅም? ቅድመ ሕሊና ኩሉ ያእምር የሚለው ቤተ ኪዳናችን ይሄን ከሐሳብ አስቀድሞ ያውቃል፣ ከመደረጉም አስቀድሞ ያውቃል አያውቅም? በቃ ያውቃል የምትለው ቤተክርስቲያን እግዚአብሔርን ብቻ ነው። ያንተን ጉዳይ፣ የትዳርን፣ የስራህን፣ የቢዝነስን እግዚአብሔር ነው የሚያውቀው። ማንም ያውቀው እግዚአብሔር። እና ሚስት ከባልሽ ጋር ሰላም እንድትሆኚ ነው አላት። አዎ እንድትፋቀሪ፣ አዎ እንድፋቀር። ጻፍ 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 አረገና ይቺን በግራ ብብትሽ ስር ያዥው አላት። እንደው ለምንድን ነው በቀኝ ማያስይዙት? ምን ችግር አለ በቀኝ ቢያስይዙ? ወይዘሮ ገሬ በር ላይ ይሄንን ሄደሽ ሌሊት ላይ ሰው ሳይነሳ በግራ እጅሽ ጣዩ ነው የሚለው። ሰይጣን የግራውን ነው የሚያውቀው። እንትና በር ላይ ሄደችን አበን በትነው ይላል። ኧረ መድኃኒዓለም ይበትነው ከምድረ ገጽ ላይ ያጋንንትን መንፈስ መድኃኒዓለም፣ ያጋንንትን ማህበርተኞች መድኃኒዓለም ከምድረ ገጽ ላይ ይበትንልን። ትውልዱ እንዳያድግ፣ ወጣቶች ሰርተው እንዳይለወጡ አንቆ የያዘን እሾ ጠንቋይ ነው። እግዚአብሔር ከምድረ ገጽ ይንቀልልን። እና ይገርማል እኮ እና በብብቷ ስር ይዛ ጨለማው ላይ የበደልነውን በደል ያውቃል።
የሰው ንግድ ለመዝጋት የሰው ትዳር ለመበተን ስንት ነገር ሰው በር ላይ ገነዘን የጣልንበት ኮረሪማ ላይ መርፌ የሰካንባትን ሌሊት እሱ እግዚአብሔር ያውቃል። ደግሞ ጠዋት መተን ኪዳን ስናደርስ ስናስመስል ቅዳሴ ስናስቀድስ ያውቃል እግዚአብሔር። ንስሐ መግባት አሁን ታረቁ ጊዜው የመታረቂያ ነው እና ከዛ በኋላ ባልሽ ከስራ ሲመጣ ነው አይደል እንደገባ ይመጣሻው በር ስር ጠብቂውና ሳሚ ይወድሻል ብሎ ነግሯታል። ምን በይ ሳሚው ምን ይልሻል? ይወድሻል አለ። አሁን የፍቅር ጉዳይ ለአጋንንት ይቀርባል? ንገሩኝ እንጂ ቅዱስ ዮሐንስ ሲመክረን እንደው አመካኩ ምክሩ ራሱ በጣም የአባትነት ምክር ነውና አንጀት ይበላል። በዚህ በዮሐንስ መልእክት ላይ ደቂቅ የተፋቀሩ በበይናቲኩም ይለናል። ልጆቼ እርስ በርሳችሁ ምን ተባሉ? ተፈቃቀሩ ተዋደዱ ልጆቼ እያለ ይነግረናል። እርስ በርሳችሁ ተዋደዱ ይለናል። አሁን የፍቅር ጉዳይ የሚቀርበው ለመድኃኔዓለም ነው። መድኃኔዓለም ፍቅር ስለሆነ እውነት አሰብ አሁን ያለ ቦታው የሄደ ነገር ነው። አያችሁ ለባለ ጉዳዩ መቅረብ የነበረበትን ጉዳዩ ቦታውን ስቶ ሰይጣን ጋር ደርሷል። እና የፍቅር ጉዳይ አበሳጨዋል አይደል? ሰው ሲፋቀር ይወዳል? የሰው ትዳር ሲጸና ይወዳል? አይወድም። እዛ በኋላ እሷ ከቢሮ ሲመጣ ጠበቀች። አባወራ መቼም ታውቃላችሁ ድምጽ አለው አይደል? ሲመጣ ቢያንስ ይላል። አሁን እንኳን እናንተ በሳይለንት ነው የምትገቡት። የድሮቹ አባወሮች ይላችሁ የድሮ የገጠሩ እኔ ኖርኩበት የገጠሮቹ ሲገቡ አባወራ ድምጽ አለው ከቤት አይደለ? ልክ አይደለም አይደል? ልጆች ቤት ይላሉ አይደል? አይደለም እንዴ? አዎ። እና ከዛ በኋላ ይቺ ሴት በር ስር ጠበቀችው ባሏን። አባወራ ነው ድምጽ አለው። ድምጹን እንደሰማች ዘላ ስትስመው አሃ ዛሬ ቀደምሽ ማለት ነው ብሎ ደርግም ማረገላት። እሷ ምን ልትለው እሱ ምን መስሎት ልትመታው። አያችሁ አለመግባባት ነው። አይ ጭራሽ ቋንቋቸው እንደበላልቋል ለካ ያጋንንት ጭራሽ ለካ እንዳይግባቡ አድርጓቸዋል። ውይ የመታኝማ ዛሬ በዛኛው ጉንጩ ስላልሳምኩት ነው። ቆይ በዛ በስሞ ይስተካከላል ብላ በዛ ልትስመው ስትይ በዛው አስተካከለላት እሱ በጥፊ። እንዴ ይሄ ጠንቋይ የሚያጣላ ነው የሚያስታርቅ ነው የሰጠን ምንድነው ብሎ ተናደደችና የሰጣትን ያንን የጻፈላትን ከግራ ብብቷ አስራ አውጥታ ስታየው ሃይ ጠንቋይ አይቀልድ እኔ ምን አገባኝ ቢወድሽ ባይወድሽ ብሎ ለካ የጻፈላት እሱን ይዛን ወደ ቤት ሄደችው። ምን አገባው አንተ በትዳርህ ቢስተካከል ባይስተካከል ሰይጣን ምን አገባው? ጠንቋይ ምን አገባው? ያገባዋል። ነገሮች ሲበላሹባቸው ወደ መድኃኔዓለም ብቻ ነው። ነገሮች ሳይስተካከሉ የጠበቃችኋቸው በምትፈልጉት መንገድ አልሄድ ሲል ውስብስብ በሆነ ችግሩ ስትሆኑ መከራው ስትሆኑ ለቅሶ ሲበዛባችሁ ወደ ማንም አይደለም ያንተን ጉዳይ ወደሚያስተካክል ኤልሻዳይ ወደ ሆነው ወደ ታመነው ጌታ ወደ መድኃኔዓለም መጥቶ ማልቀስ ነው። እሱ ማያስተካክለው ምን አለ? እሱ ማይፈታው ምን ቋጠሮ አለ? እሱ ማይሞላው ምን ጉድለት አለ? በፈረሰው ቅጥር ላይ ሙሉ ሆኖ መቆም የሚችለው የናዝሬቱ ተስፋ የማርያም ልጅ ክርስቶስ ብቻ ነው። መምጣት ነው ወደሱ ወደ መድኃኔዓለም። አያችሁ እንደዚህ አይነት እሾህ ሆነው በሰው ትዳር ውስጥ እሾህ የሚሆኑ ሰዎች እንዲዳሙ እንዲናከሱ እንዳይግባቡ የሚያደርጉ ሰዎች አሉ። ስለዚህ ትዳራችሁ ውስጥ የገቡ እሾሆቹን ንቀሉ። ያሉባልታ እሾህ ይነቀል፣ እግዚአብሔር ይንቀልላችሁ። የወሬ እሾህ እግዚአብሔር ከትዳራችሁ ላይ ይንቀልላችሁ። ወሬ እኮ እሾህ ነው ታውቃላችሁ አይደል? ያልተባለውን ተባለ የሚሉ ያልተደረገውን ተደረገ የሚሉ ባላዩት ነገር አየን ብለው የሚናገሩ እሾሆች አሉ። የሚያጣሉ እሾሆች፣ የሚያዋጉ እሾሆች፣ የሚያደሙ እሾሆች። እሾህ ንገስብል እንደተባለ 3 ዓመት አቤሜሌክ ነገሰ። ምን አረገ? አደማቸው። ኑ ብሎ ጠርቶ ወጋቸው፣ አቆሰላቸው። እግዚአብሔር ከሰማይ ሆኖ በ3 ዓመት በከተማዋ ላይ የተደረገውን ግፍ ተመለከተ ይላል። ዛሬም ግፋችንን ይመልከትልን። ዛሬም ለቅሷችንን ይመልከትልን። ተመለከተ እግዚአብሔር ከሰማይ። በአቤሜሌክ መንግስት ክፉ መንፈስን ሰደደ ይላል። ምን አይነት መንፈስ? እስቲ ሁላችሁም ክፉ መንፈስን ሰደደ። በቃ እንዳይግባቡ፣ ሰላም እንዳይሆኑ፣ ቋንቋቸው እንዲደበላለቅ አደረገ። ጦርነት ሆነ፣ እርስ በርስ ጦርነት። 70 ብር ከባል በሪም ቤት እንዳልሰጡት
እነዛ የአባቱ ወገኖች በራሱ ላይ ተነሱበት ሊወጉትም ሆነ እሱም ወታደሮችን ይዞ ሊዋጋቸው ወጣ። በዚህ ሰዓት እግዚአብሔር አቤሜሌክን በሴት እጅ አሳልፎ ሰጠው ይላል። በምን እጅ? ከፈረሱ ወርዶ ወገቡን ሊፈትሽ ወደ ወንዝ በወረደ ሰዓት ከምድር ከወንዝ ውስጥ መጅ የተባለውን ድንጋይ አንስታ በአቤሜሌክ አናት ላይ ወረወረችበት ይላል። አናቱ ገምሳ ደሙን አፍስሳ አጥንቱን ከስክሳ ጣለችው። በሞትና በሕይወት መካከል ሆኖ አይኑን ሲገልጥ አጠገቡ የቆመችው ሰይፍ ያልያዘች በድንጋይ ብቻ የመታችው ሴት ናት። እግዚአብሔር አሳልፎ እንደሰጠው የአባቱን በቀል የኢዮአታምን ጩኸት ሰምቶ እንደተበቀለ አየ። እግዚአብሔር የበቀል አምላክ ነው። ደማቸው የፈሰሰውን የንጹሃንን ሰዎች ደግሞ እግዚአብሔር ይበቀልላቸዋል። ተበቀለ እግዚአብሔር። 70 የተገደሉትን የነሩባልን ደግሞ በቤተ መንግስቱ የታረዱትን የነዛ ምስኪናንን ደማቸውን ተመለከተና እግዚአብሔር አስጨናቂውን አቤሜሌክን እሾሃማውን የሚያደማውን በሴት እጅ ላይ አሳልፎ ሰጠ። እግዚአብሔር ተላልፈን ተሰጥተናል ወገኖች። እናንተ እሾሃማ ስለሆናችሁ እሾ በሚያደማው ላይ ተላልፋችሁ ተሰጣችኋል። ሰላም ስላልሆንን የጎሪጥ ስለምንተያይ ምቀኞች ስለሆንን እና ከዛ በኋላ አቤሜሌክ እየተጣራ ወታደሮች ደረሱለት። ባካችሁ ሴት ገደለችው ተብሎ ታሪኬ እንዳይበላሽ በያዛችሁት ሰይፍ ልቤ ላይ ቁሙና ግደሉኝ፣ በሴት እጅ ሞተ ተብሎ ታሪኬ እንዳይበላሽ አለ። እግዚአብሔር ትላንትና ሰይፍ ያነሱ ሰዎች ነበሩ። ዛሬ ደግሞ በገዛ ሰይፉ እሱ ሰይፍ በአባቱ ላይ ያነሳ፣ እግዚአብሔር ደግሞ በራሱ ሰይፍ እንዲሞት አደረገው ይላል። ዛሬም ምቀኞቻችንን፣ ዛሬም ገዳዮቻችንን፣ ዛሬ የሚያስጨንቁንን፣ ዛሬ የሚያሳድዱንን፣ ዛሬ የሚያፈናቅሉንን እግዚአብሔር ሲበቀላቸው አሳልፎ ይሰጣቸዋል። በቀል እግዚአብሔር ነዋ ወገኖቼ። በዚህ ጊዜ መፍትሄው ወደ እግዚአብሔር ማልቀስ ነው። እግዚአብሔር ተመቹ። ከቂም ከበቀል ነፃ መሆን የበደለውትን መካስ ነው። የቀሙትን መመለስ ነው። የተጣሉትን መታረቅ ነው። ይቅር ለእግዚአብሔር መባባል ነው። ለገዛ ኃጢአታችንን እያሰብን ማልቀስ ነው። ግፋ ሰማዕታትን እያሰቡ ማልቀስ ነው። ሞተ ወልደ እግዚአብሔርን እያሰቡ ማልቀስ ነው። ስለ ሀገራችን ሰላም ማልቀስ ነው። ስለ ወገናችን ስደት ማልቀስ ነው። ስለ ራሳችንም ማልቀስ ነው ያለብን። ኖ ከጠላይ በታች ተጠለሉ አለን። በመዝሙረ ዳዊት ምዕራፍ 90 ላይ በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል ይላል። እግዚአብሔርን ስትጠጉት በምህረቱ ጥላ በታች ትተማመናላችሁ። እግዚአብሔርን ተስፋ ስታደርጉት ከእግዚአብሔር በታች እግዚአብሔር ከምህረት ጥላ በታች ትጠለላላችሁ። ስለዚህ እንደ እሾ የሚያደሟችሁን ነገር ነቅላችሁ ለመጣል በልባችን የበቀሉ ብዙ እሾዎች አሉ። መተማመን አለመተማመናችን እሾ ነው። ዘረኝነት እሾ ነው። ጥላቻ እሾ ነው። ቂም በቀል እሾ ነው። ብዙ እሾ የሆኑብን ነገሮች ሁሉ ነቅለን ወደ እግዚአብሔር እንድንመጣና በምህረቱ ጥላ ውስጥ እንድንጠለል አምላከ ቅዱሳን እግዚአብሔር በቸርነቱ ይርዳን። አምላካችን እግዚአብሔር እንደ እሾ የሚያደሙንን እግዚአብሔር ይንቀልልን። መድኃኔ ዓለም ቤተክርስቲያናችን ይጠብቅልን። አጽራራ ቤተክርስቲያናትን ያስታክስልን። ኢትዮጵያውያንን የተበተኑትን በሰው ሀገር ያሉትን ሁሉ የሚሰደዱትን የተሰደዱትን ሁሉ ባህር የሚሻገሩ በረሃ የሚያቋርጡትን ወደ ሀገራቸው ይመልስልን። በልዩ ልዩ ስፍራ እየነደደ ያለውን ያለ መግባባት እሳት ደግሞ ያጥፋልን። የተጣሉትን ያስታርቅልን። የተለያዩትን አንድ ያርግልን። የተኳረፉትን ያስማማልን። እንደ ቀድሟችን ሰላም ያርገን። ሰላማዊ ኢየሱስ ክርስቶስ ሰላሙን ለሁላችን ያድለን። እኔ ባጎደልኩት በሊቃውንት እታረማለሁ። ያስተማረን የመከረን ልዑለ ባሕርይ አምላካችን ቅዱስ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን።